እመቤታችን ድንግል ማርያም ባረፈችበት ሰሞን ላይ አይሁድ ጉባኤ አድርገው ነበረ እና በጉባኤያቸው መካከል ከ600 በላይ አይሁድ ተሰብስበው ምን እናድርግ? የናዝሬቱ ኢየሱስ እናቱ እንደዚያ ታውፋንያ የሚባል ሰው ልክ እንደዚህ ሆነ። አሁን እሱን ተነሳ አረገ እያሉ ሲያወኩን እንደኖሩት አሁን ደግሞ እሷን እንደዚህ ያሌሉን ነው። ምን ይሻላል እያሉ ሲመካከሩ በመካከል አንዱ ተነስቶ ከመካከላቸው ትንሽ ቅንነት ያላቸው ስላሉ አንድ ጥያቄ አነሱ። የሚገርመው ነገር አይሁድም ነው። ምን አሉ? አይ ቆይ የእሷን እናቆየው የእናቱን፣ የእሱ ነገር ግን ተነሳ አረገ ማለታቸው እኮ በከንቱ አይመስልም። ግን ለምንድን ነው በየዓመቱ ታዲያ ተነሳ ብለው በሚያምኑበት ቀን ከሰማይ ብርሃን የሚወርድ ሁላችን ሳይተን የለ ብሎ አንዳንዶቹ ጥያቄ አነሱ። እዚያ ደግሞ ሌሎቹ አሉ ይህ ስለኛ የሚጨንቀናል ቸግሮናል ብሎ አሉ። አንዱ ግን በዚህ ተበሳጭቶ እኔ እሱ የውቅ ተነሳ አረገ ከሚሉት 14 ዓመት አልፎ 15ኛ ዓመት እየገባ ነው። ይኸው እሱንም እናቱንም ስሰድብ ይህን ጊዜ አለው አምላክ ቢሆን ኖሮ ይገለኝ ነበር አይደለም ብሎ የመጨረሻው ቃል ካፉ ውስጥ ወጣ። የቆመበት ምድር ተሰንጥቆ እሱ ብቻ ገባ። መልሰው አጣቸው። ተቀብሮ እንዳይመስላችሁ ከነቱ ወደ ሲኦል ነው ያወረደው እዛው ከነ ሙሉ ስጋው። አንዳንድ ጊዜ ዳታንና አቤሮ በነገራቸው ተቀብሮ በነፍስ መሄድም እንኳን አንድ ነገር ነው። የከፋም ቢሆን ይሻላል። ከነ ስጋው ነው ያወረደው። 600 በሙሉ እንደ ሻሽ ተነጸፉ። እዚያው ላይ በአማን ተሰቅለ አምላክ አብርሃም በኢየሩሳሌም። የእግዚአብሔር ስራ እኮ ይቀርብኛል። ያ ክፉ ተናገሩ ሲመስለው ጌታችን ጠቅላላ 600 ሙሉ በጌታችን ሄደው ተጠመቁ ከሐዋርያት። የሚገርማችሁ ነገር ከ600 አንዱ የቀያፋ ልጅ አባቱን ተከትሎ የኖረ ግን ልቦናው ሽንገላ የሌለው ነበር። አባቱ ሰቅሎ የገደለውን አምላክ አምነው ተጠምቋል። እንድታውቁት አባቶቻችን ታዲያ እዚህ ምን አሉ? ጌታ ምን ያህል ቸር እንደሆነ በዚህ ገለጠ። ለምን ደሙ ላዕሌነ ወላዕለ ውሉድነ እምትል ቃል ለመጀመሪያ ካፉ ያወጣ ቀያፋ። እንድታውቁት ቀያፋ ሲሞት ተካፉ ላይ ደም ጎርሶ ነው የሞተው። ከዚያ በኋላም ከሐረገ ትውልድ የተወለዱት በሙሉ ካፋቸው ደም እየጎረሱ ነው የሚወለዱ ሕፃናት። ግን ላመነበት ግን ጌታ ሰው ቢሆን ቂም ይዛል። የቀያፋ ወላዕለ ውሉድነ ብሎ ነበር። ግን ልጁ አምኖ ክርስቲያን